ነኝና ወደ ክርስትና እንደጠራኝ እተርክላችኋለሁ ትላለች ራምዛ የተባለችው ሴት። እኔም ይህን ድንቅ ምስክርነት ባይብል ፎር ሚድል ኢስት የተባለ ድረገጽ ሙስሊም ፋዘር ኪልስ ዳውተር ጂሰስ ክራይስት ራይዝስ ሄር ፍሮም ዴድ ብሎ በርዕስነት ለንባብ ያበቃውን ታሪክ ሳቀርብላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ደግሞ በመጫን አብራችሁኝ እንድትሆኑ በመጋበዝ ነው። የተወለድኩት በመካከለኛው ምስራቅ ግዛት ከአክራሪ ሙስሊም ቤተሰብ ነው። ወላጆቼ ራምዛ ብለው ነበር ስም ያወጡልኝ። አሁን ግን ጌታ ኢየሱስ ክርስቶስን እንደ አምላኬና እንደ ጌታዬ አድርጌ በመቀበሌ ዳግመኛ ልጅነትን አግኝቼ ተወልጃለሁ። እናም የእግዚአብሔር የመንግስቱ ዜጋ በመሆን የክርስትናን ሕይወት በመለማመድ ላይ የምገኝ የቀድሞ የእስልምና እምነት ተከታይ የነበርኩ አሁን ግን የክርስቶስ ፍቅር የለወጠኝ ሴት ነኝ። ከልጅነቴ ጀምሮ ሃይማኖተኛ ሴት ነበርኩ። ቁርአንን በመቅራት በቀን 5 ጊዜ በመስገድ ረመዳን ወርን በመጾም ኢስላማዊ ልምምዶችን ሁልጊዜ በመፈጸም ከፊት የምገኝና የምጠራ የእስልምና ጥልቅ ፍቅር የነበረኝ ሴት ነኝ። ሁሌም አብያ በመልበስ ማለትም የሸሪዓን ሕግ የተከተለ ኢስላማዊ አለባበስን በመተግበር ሙሉ በሙሉ ጭንቅላቴ ላይ የፊት መሸፈኛ ሂጃብ አድርጌ ነበር የምንቀሳቀሰው። በቤተሰቤ ውስጥ እኔን ራሴን ጨምሮ በአባቴ ስር የሚተዳደሩ 3 እናቶችና 13 ልጆች ያሉት ትልቅ ቤተሰብ ውስጥ ነው የምኖረው። አባቴ በሚኖርበት አካባቢና አገር ታዋቂ የአረብ ስፖንሰር በመሆን ከበርካታ የንግድና የኮንትራክት ኤጀንሲዎች ከፍተኛ ገቢ ያለው ከፍተኛ ባለጸጋ ሰው ነው። በመማርበት ትምህርት ቤት ከእኔ ጋር ከሚማሩት ሴት ጓደኞቼ አንዷ በመጽሐፍ ቅዱስ የተጻፈ በክርስቲያኖች እንደ አምላክ ተደርጎ የሚታመነው የተሰቀለው የሞተው እንዲሁም ከሞት ተነሳ ስለተባለው ስለ ኢየሱስ ክርስቶስ የወንጌል መልእክት ልትነግረኝ ሞከረች። የትምህርት ቤት ጓደኛዬ አባቷ በመካከለኛው ምስራቅ የመጽሐፍ ቅዱስን ቃል በማዳረስ አብዝቶ የሚያገለግል የክርስቲያን ልጅ ነበረች። አባቷ በቃልም በጽሑፍም በልዩ ልዩ አጋጣሚዎች ያዘጋጃቸው ስለ ኢየሱስ ክርስቶስ የሚገልጽ የወንጌል መልእክት የያዘ ጽሑፍ አምጥታ ሰጠችኝ። ጓደኛዬ ስለ ክርስቶስ ልትነግረኝና ልታስተምረኝ ይዛ የመጣችውን መልእክቷንና ክርክሯን ግን ፈጽሞ አልወደድኩትም ነበር። ምክንያቱም እንኳን ክርስቲያን ልሆን ስለ ክርስቲያን መስማት ኃጢአት መስሎ ይሰማኝ ስለነበር። እንግዲህ በተማሪነት ሕይወት እያለሁ ነበር አባቴ 3 ሚስቶችና ብዙ ልጆች ላሉት ለአንድ ባለሀብት ያረጀ ሽማግሌ ሰው 4ኛ ሚስት አድርጎ ሊደረኝ እንደተዘጋጀ እየሰማሁት። ከአባቴ ዕድሜ በብዙ የሚበልጠውና ሊያገባኝ የፈለገው ሽማግሌ ሰው ከወለዳቸው ከደርዘን በላይ ልጆቹ ውስጥ ከመጨረሻዋ ሴት ልጁ በዕድሜ የማንስ ለጋ ልጅ እንደነበርኩ ሳውቅ እስልምና በሴቶች ላይና በጾታዊ ጉዳዮች ላይ የነበረውን አስተምህሮ ድሮንም ቅሬታ ይፈጥርብኝ የነበረ ቢሆንም አሁን ላይ ግን ይህ ጉዳይ በቀጥታ ወደ ሕይወቴ የመጣበት አጋጣሚ በመሆኑ ከቤተሰቤ በላይ በእስልምና ላይ ከፍተኛ ብስጭት እየተሰማኝ ነበር የመጣሁት። 3 ሚስቶች ላሉት ሽማግሌ ሰው 4ኛ አድርጎ አባቴ ሊደረኝ እንደተዘጋጀ ከሰማው ቀን ጀምሮ ትምህርቴን በአግባቡ መማር አልቻልኩም ነበር። ስለዚህ አባቴን ማናገር አለብኝ ብዬ አንድ ቀን አመሻሽ ላይ ላነጋግረው ወደ እርሱ ክፍል ሄድኩኝ። አባቴም ካገባቸው 3 ሚስቶች ውስጥ ለእኔ የእንጀራ